የመካከለኛው ምስራቅ ምሽቶች በከዋክብት ብርሃን ብቻ የሚደምቁ አይደሉም። አንዳንዴ ያንን ሰላማዊ ሰማይ የሚሰነጥቅ የጨለማውን ጽልመት በጋለ እሳት የሚገፍ የስበት ንግ በመጣስ ወደ ላይ የሚምዘገዘግ ግዙፍ የብረት አምድ አለ። ይህ አምድ ተራ የቴክኖሎጂ ውጤት አይደለም። የአንድ ሀገር የህልውና ዋስትና፣ የሌሎች ደግሞ የከፋ የሌሊት ቅዠት ነው። ስሙ ሻሃብ ይባላል። ትርጓሜው ተወርዋሪ ኮከብ ወይም ሚቴዎር ማለት ነው። ነገር ግን ይህ ከሰማይ ወደ መሬት የሚወርድ የተፈጥሮ ክስተት ሳይሆን ከመሬት ተነስቶ ጠላትን አድኖ የሚወርድ ሰው ሰራሽ የእሳት አለንጋ ነው። እንደምን ሰነበታችሁ ውድ የኦርቢት ሚዲያ ቤተሰቦች፣ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩም። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱም። ዛሬ የምንተረከው የኢራን ሚሳኤል ፕሮግራም የጀርባ አጥንት ተብሎ ስለሚጠራው የኃይል ሚዛንን ስላዛባውና የቴህራንን ክንድ እስከ ኢየሩሳሌምና ምስራቅ አውሮፓ ስላራዘመው ሻሃብ 3 ነው። ይህ መሳሪያ በባሩድ ብቻ የተሞላ አይደለም። በታሪክ በበቀልና በማይበገር የፖለቲካ መልክ ታጨቀ እንጂ። ታሪኩ የሚጀምረው ከፍርሃትና ከውድመት አምድ ውስጥ ነው። በ1980ዎቹ ኢራን ከኢራቅ ጦርነት ወቅት የቴህራን ነዋሪዎች ከሰማይ በሚወርዱ የሳዳም ሁሴን ሚሳኤሎች ምክንያት እንቅልፍ አጥተው ነበር። በዚያን ጊዜ ኢራን የምትመክትበት ጋሻም ሆነ የምትመልስበት ጦር አልነበራትም። ያ የውርደትና የፍርሃት ስሜት በኢራን ወታደራዊ መሪዎች ልብ ውስጥ የማይሽር ጠባሳና አንድ ጽኑ ማላ አስቀመጠም። ካሁን በኋላ ማንም በላያችን ላይ እሳት ሲያዘንብ እጃችንን አጣጥፈን አንቀመጥም፣ እኛም እሳት እንሆናለን። ይህ ቁርጠኝነት ነው የሻሃብን ዘር የዘራው። ከ10 ዓመታት ምርምር ከሰሜን ኮሪያ ጋር ከተደረገ የቴክኖሎጂ ሽግግርና ከውስብስብ ምህንድስና በኋላ ኢራን ያንን ህልም እውን አደረገችው። ውጤቱም ሻሃብ 3 ሆነ። ይህንን ግዙፍ መሳሪያ በአካል ለተመለከተው የሞት መታሰቢያ ሐውልት ይመስላል። ቁመቱ 16 ሜትር ረዝማል። ይህ ማለት ባለ 5 ፎቅ ህንፃ የሚያክል ተንቀሳቃሽ ግንብ ማለት ነው። ዲያሜትሩ ወይም የጎኑ ስፋቱ ብቻ 1.3 ሜትር ነው። ክብደቱ ነዳጅ ሲሞላ ከ16 ቶን በላይ ይመዝናል። ይህ ግዙፍ አካል በፈሳሽ ነዳጅ የሚንቀሳቀስ የቴክኖሎጂ አውሬ ነው። ፈሳሽ ነዳጅ መሆኑ ለአጠቃቀም ውስብስብ ቢሆንም የሚሰጠው ጉልበት ግን ወደር የለውም። በሚነሳበት ቅጽበት ሞተሮቹ የሚያመነጩት ኃይል የመሬትን ስበት በጉልበት በጣጥሶ ቶን የሚመዝነውን የብረት አካል በሰከንዶች ውስጥ ከደመና በላይ ያወጧል። የሻሃብ 3 አስፈሪነት ያለው ቅርጹ ላይ ሳይሆን አቅሙ ላይ ነው። ይህ ሚሳኤል መካከለኛ ርቀት ተወንጫፊ በሚባለው መደብ ውስጥ ቢቀመጥም የሚሸፍነው የጂኦግራፊክ ክልል ግን ስልታዊ ነው። እስከ 2000 ኪሎ ሜትር መምታት ይችላል። እስኪ ይህን ርቀት በካርታ ላይ አስምሩት። ከኢራን መሃል ተነስቶ የመካከለኛው ምስራቅን ሰማይ አቋርጦ እስራኤልን፣ ሳውዲ አረቢያን፣ በባህረ ሰላጤ የሚገኙ የአሜሪካ ጦር ሰፈሮችን አልፎ ተርፎም የቱርክና የምስራቅ አውሮፓን ዳርቻዎች የማውደም አቅም አለው። ይህ ማለት ኢራን ከድንበሯ ሳትወጣ በሺዎች ኪሎ ሜትር ርቀት ላይ ያለን ጠላት ጓዳ ውስጥ ገብታ ማፍራረስ ትችላለች ማለት ነው። ለዚህ ነው ሻሃብ 3 የኢራን ረጅም እጅ የተባለ የሚጠራው። ሻሃብ 3 አወቃቀሩ ሲፈተሽ ጫፉ ላይ የተገጠመው የጦር መሪ ወይም ዋርኪድ የጥፋት መልእክተኛው ዋና አካል ነው። ይህ የጦር መሪ ብቻውን እስከ 1000 ኪሎ ግራም የሚመዝን ፈንጂ ይሸክማል። እስከስቡት 1 ቶን የሚመዝን ቲኤንቲ በድምፅ ፍጥነት እየተመዘገዘገ መጥቶ አንድ ከተማ መሃል ቢወድቅ የሚፈጥረውን የእሳት ማዕበልና የድንጋጤ ረደ መሬት። ህንፃዎች እንደ ካርቱን ይተረተራሉ። አስፋልቶች ይቀልጣሉ። የፍንዳታው ድምፅ ብቻ የሰውን ጆሮ ያደነቁራል። ነገር ግን የዚህ ሚሳኤል ስጋት ከተራ ፈንጂም የዘለል ነው። ምዕራቢያንና እስራኤል በዋነኝነት የሚሰጉት ይህ ግዙፍ የጦር መሪ የኒኩለር ራስ ወይም ኒኩለር ዋርሄድ ሊሸከም ይችላል በሚል ነው። ሻሃብ 3 ሲሰራው የጅምላ ጨራሽ መሳሪያ ዌፐን ኦፍ ማስ ዲስትራክሽን ማጓጓዣ እንዲሆን ታስቦ ነው የሚለው መላምት ያለምን እንቅልፍ ይነሳል። 1 ቶን የተለመደ ፈንጂ ውድመት ያመጣል። 1 ቶን የኒኩለር ራስ ግን ታሪክን ያጠፋል። እስኪ የሚሳኤልን ጉዞ በመናብ ደግሞ እንከተል። የማስወንጨፊያ ትእዛዝ ሲሰጥ መጀመሪያ የሚታየው ብርሃን ነው። ከሚሳኤሉ ስር የሚወጣው እሳት ሌሊቱን ወደ ቀን ይቀይረዋል። ከዚያም ምድር የሚያንቀጠቅጥ ድምፅ ይከተላል። ሻሃብ 3 ቀስ እያለ ይነሳና ፍጥነቱን እየጨመረ ወደ ጠፍር ይወጣል። የመጀመሪያው ደረጃ ነዳጁ ሲጨርስ ይገነጣጠላል። ከዚያ በኋላ ሚሳኤሉ በከባቢ አየር አናት ላይ ከምድር እይታ ተሰውሮ እንደ አዳኝ ንስር ኢላማውን ይለካል። ወደ ታች መምዘግዘግ ሲጀምር ፍጥነቱ አይታሰብም። በሰዓት በሺዎች የሚቆጠር ኪሎ ሜትር እየተጓዘ አየርን እየሰነጠቀ በጋለ እሳት ተለብጦ ወደ ኢላማ ይወርዳል። በዚህ ፍጥነት የሚመጣን አካል ለመጥለፍ በጣም የተራቀቀ የአየር መከላከያ ስርዓት ያስፈልጋል። ለረጅም ጊዜ ሻሃብ 3ን መጥለፍ የማይቻልበት መንገድ ፈተናውን ቆይቷል። የሻሃብ 3 ሌላው ጥንካሬ ተንቀሳቃሽነቱ ነው። ሚሳኤሉ በመሬት ላይ በሚገኙ ቋሚ ማጠራቀሚያዎች ወይም ሲሎስ ብቻ ሳይሆን ግዙፍ ተሽከርካሪዎች ትራንስፖርተር ኤሌክትር ላውንቸር ወይም ቲኢኤል ላይ ተጭኖ ይንቀሳቀሳል። ይህ ለጠላት ትልቅ ራስ ምታት ነው።
ሳተላይቶች አንድን ቦታ ሲጠብቁ ሻሃብ 3 በጭነት መኪና ተሳፍሮ ወደ ሌላ ስፍራ ይሄዳል። ከተራሮች ስር፣ ከጫካዎች መሃል አሊያም ከበረሃማ ስፍራዎች ተነስቶ መተኮስ ይችላል። ተኩሱ ወዲያውኑ ይሰወራል። ይህ ተኩሶ የመጥፋት ሹት ኤንድ ስኩት ብቃት ጠላት የመልስ ምት ለመስጠት እንዳይችል ወይም ሚሳኤሉ መሬት ላይ እንዳለ ለማውደም እንዳይቻል ያደርገዋል። ሻሃብ 3 እንደ መንፈስ ነው አለ፣ ግን የት እንዳለ አይታወቅም። ሲታይ ግን ጊዜው ረፍዷል። በኢራን ወታደራዊ ዶክትሪን ውስጥ ሻሃብ 3 የጥቃት መሳሪያ ብቻ ሳይሆን የመከላከያ ዋስትናም ነው። ማንም ቢነካኝ ዋጋውን እጥፍ አድርጎ ይከፍላል የሚል መልእክት አለው። የሚሳኤል መኖሩ ብቻ ብዙ ሀገራት ኢራን ላይ ጦርነት ከማወጃቸው በፊት 2 እና 3 ጊዜ እንዲያስቡ አስገድዷል። እስራኤል ኢራንን ለማጥቃት ስትወጥን ሁሌም ከኋላ የሚመጣው ጥያቄ ሻሃብ 3ስ የሚለው ነው። ይህ መሳሪያ የቴህራን የዋስትና ካርድ ነው። በፖለቲካው ጠረጴዛ ላይ ኢራን ድምጿ ከፍሎ እንዲሰማ ያደረገው ከዲፕሎማቶቿ ንግግር ይልቅ ከኋላ የቆሙ የዚህ ሚሳኤል ጥላ ነው። ነገር ግን ሻሃብ 3 ፍጹም አይደለም። የጥንት ስሪቶቹ ላይ የትክክለኛነት ወይም አኩሬሲ ችግር ነበር። ኢላማን ለመምታት ሲተኮስ ከታሰበው ቦታ በተወሰነ ሜትር ወይም ኪሎ ሜትር ርቆ ሊወድቅ ይችላል የሚል ግምገማ ነበር። ኢራን ግን በዚህ አልተወሰነችም። የሻሃብ 3 ዲዛይን መሰረት በማድረግ የበለጠ ዘመናዊ፣ የበለጠ ፈጣንና ፒንፖይንት ያላቸውም እንደ ጋድር እንዲሁም ኢማድ የተሰኙ ሚሳኤሎችን ማምረት ትችላለች። ሻሃብ 3 የሁሉም አባት ነው። የወለዳቸው ልጆች ግን ከነሱ የባሱ ጨካኞችና ኢላማቸውን የማይስቱ ሆኗል። በተለይ አዲሶቹ ስሪቶች ከባቢ አየር ውስጥ ተመልሰው ሲገቡ አቅጣጫቸውን የሚቀየር ብቃት አላቸው። ይህ ማለት የአየር መከላከያ ሚሳኤል ሊመታቸው ሲመጣ አቅጣጫቸውን ቀይረው ያመልጣሉ ማለት ነው። ይህ ቴክኖሎጂ የሻሃብን ቤተሰቦች የበለጠ ገዳይ አድርጓቸዋል። በዓለም አቀፍ ደረጃ ሻሃብ 3 የክርክር ምንጭ ነው። ምዕራቢያን ይህ ሰላም የሚያደፈርስ ነው ይላሉ። ኢራን ደግሞ ይህ የመከላከያ መብቴ ነው፣ ጠላቶቼ በዙሪያ በጦር ሰፈር ተከበው ሳለ እኔ እጅን አጣጥፌ አልሞትም ትላለች። እውነት ነው፣ መካከለኛው ምስራቅ የጦር መሳሪያ መጋዘን ሆኗል። ነገር ግን የሻሃብ 3 ልዩነቱ የኃይል ሚዛኑን ወደ ኢራን ማዘንበሉ ነው። ሳውዲ አረቢያ ወይም እስራኤል የትኛውንም ያህል ዘመናዊ አሜሪካ ሰራሽ አውሮፕላኖች ቢኖራቸውም ሚሳኤልን መከላከል ከአውሮፕላን ጋር ከመጓጓት የተለየና እጅግ ከባድ ነው። አውሮፕላን ፓይለት አለው፣ ይደክማል፣ ስህተትም ይሰራል፣ ከዚያም ይመለሳል። ሻሃብ 3 ግን አይደክምም፣ አይፈራም፣ አይመለስም። አንደ ከተተኮሰ እጣ ፈንታው ወይ ኢላማውን ማጥፋት ወይም መጥፋት ብቻ ነው። የዚህ ሚሳኤል ታሪክ የኢራን የቁርጠኝነት ታሪክም ነው። ማዕቀብ በበዛበት ዓለም ቴክኖሎጂ በከለከለበትና በኢኮኖሚ ጫና ውስጥ በነበረችበት ወቅት የራሷን ኢንጂነሮችና ሳይንቲስቶች ተጠቅማ እንዲህ ያለ ውስብስብ ቴክኖሎጂ መስራቷ እንዲሁም መሳሪያ ማምረቷ ለብዙዎች አስገራሚ ነው። የመሬት ውስጥ ከተሞች ተገንብተዋል። እነዚህ ሚሳኤሎች እንዳልተከማችተዋል። የኢራን ቲቪ አልፎ አልፎ የሚያሳያቸው ምስሎች ማለቂያ የሌላቸው የሻሃብ 3 ረድፎች በዋሻዎች ውስጥ ተደርድረው ይታያሉ። ይህ ለዓለም የሚተላለፍ ምስላዊ ማስጠንቀቂያ ነው። ብትነኩን ይህ ሁሉ ሰዓት ይዘንብባቸዋል የሚል። ሻሃብ 3 የቴክኖሎጂ ውጤት ብቻ ሳይሆን የስነ ልቦና ጦርነት መሳሪያም ነው። ስሙ ሲጠራ በቴል አቪቭ ጎዳናዎች ውስጥ ያለው የልብ ምት ይጨምራል። በሪያድ ቤተ መንግሥት ውስጥ ውጥረትም ይነግሳል። ይህ የስነ ልቦና ተጽዕኖ ከራሱ ከፍ እንዳተወኩል ወይም በላቀ ሁኔታ ጠቃሚ ነው። ጦርነት ሳይጀመር ጠላትን በፍርሃት ማሸነፍ የስትራቴጂ ጥግ ነው። ሻሃብ 3 ይህን አሳክቷል። ዛሬ ላይ ኢራን ይበልጥ ዘመናዊ በጠጣር ነዳጅ የሚሰሩ እንደ ሲጅል እና ከይባር የመሳሰሉ ሚሳኤሎችን ብታመርትም የሻሃብ 3 ስም ግን እንደ አቅጣጫ ጠቋሚ ኮከብ ሁሌም ይነሳል። ምክንያቱም የኢራን የሚሳኤል መሰረት የመነሻ ነጥብና የአቅም ማረጋገጫ እሱ ነውና። ይህ ሚቲዮር አሁንም በኢራን ሰማይ ስር በምስጢራዊ የመሬት ውስጥ ምሽጎች ውስጥ ተኝቷል። ነዳጁን ጠጥቶ አካሉን አፈርጥሞ ትእዛዝ ብቻ ይጠብቃል። ዓለም በሰላምና በጦርነት መካከል ባለች ቀጭን ገመድ ላይ ስትራመድ የሻሃብ 3 ጥላ ከላይ ሆኖ ያንዣብባል። ነገ ምን እንደሚፈጠር ማንም አያውቅም። ነገር ግን አንድ ነገር እርግጠኛ ነው። ያ ቀን ከመጣ ሻሃብ 3 ወደ ሰማይ ከተወነጨፈ የመካከለኛው ምስራቅ ታሪክ በድጋሚ በደምና በሳት ይጻፋል። የዚያን ቀን ፍርድ የታሪክ ጸሐፊዎች ብቻ ሳይሆኑ ከሰማይ የሚወርደው የብረት ሚወቱር ይሰጠዋል። እስከዚያው ግን ሻሃብ 3 የኢራን የጀርባ አጥንት፣ የጠላቶቿ ስጋት እንዲሁም የቴክኖሎጂ ዓለም አስፈሪ ተምሳሌት ሆኖ ይቆያል። ይህ ሻሃብ 3 ነው። ከመሬት ተነስቶ ሰማይን ሰንጥቆ ታሪክን የሚቀይር የብረት እሳት። የኢራን የመጨረሻው የኃይል ቃል የሚመዘነው በኒውክሌር ፕሮግራም ብቻ ሳይሆን በሻሃብ 3 በተሰኘው መካከለኛ ርቀት ተወንጫፊ ሚሳኤል ነው። ከኢራን ምድር ከተመዘገዘገ በጥቂት ደቂቃዎች ውስጥ እስራኤልን በሙሉ የመምታት አቅም አለው። ሻሃብ 3 ለእስራኤል የሞትና የህልውና ስጋት በመሆኑ እስራኤል የኢራንን የሚሳኤል ፕሮግራም መምታትን እንደ ዘላቂ የደህንነት ዋስትና ትመለከተዋለች። ይህ ሚሳኤል የሩቅ ምስራቅ አውሮፓ ማለትም የቱርክን አለፍ ሲልም የአንዳንድ የኔቶ ሀገራትን ክፍሎች የመምታት አቅምም ያለው ነው። አሁን ያለው ውጥረት ከዚህ ሚሳኤል አቅም ጋር ተዳምሮ የፍጻሜውን ድባብ ፈጥሯል።
እስራኤል ኢራን የረጅም ርቀት ሚሳኤሎቿን ማለትም እንደ ሻብ 3 ያሉትን በድብቅ እንደገና እየገነባች ነው ብላ ያላትን ከፍተኛ ስጋት ትገልጻለች። የሰኔው የ12 ቀናት ጦርነት ወቅት እስራኤል በሻብ ሚሳኤሎች መመታቷን በመዘንጋት አሁን ደግሞ ሚሳኤሉ እንደገና መገንባቱ ለኔታንያሁ ጦርነትን ለማስቆም የማይቻል ምክንያት ሆኗቸዋል። ትራምፕ ሲኦል እስኪወጣ ድረስ እናፈርሳቸዋለን ማለታቸውም ኢላማው የኒኩሌር ተቋማት ብቻ ሳይሆኑ የሻብ 3 ማምረቻ ስፍራዎች ጭምር ሊሆኑ እንደሚችሉ ያመለክታል። ይህ የአሜሪካ አዲስ የፖሊሲ ለውጥ ሲሆን ከዚህ ቀደም አሜሪካ የኢራን ሚሳኤል አቅም በይፋ ኢላማ አታደርግም ነበር። ኢራን ደግሞ በሚሳኤል ፕሮግራሟ ላይ ለመደራደር ፈቃደኛ ለመሆኗን በተደጋጋሚ ትገልጻለች። ፔዜሽኪያን ከነካችሁን መልሱ ከባድ ነው ማለታቸው ኢራን አሁን ያለባትን የገንዘብና የውስጥ ተቃውሞ ችግር ቢኖርባትም የሻብ 3ን ቴክኖሎጂ በመጠቀም በቀጥታ እስራኤልን ወይም በክልሉ ያሉ የአሜሪካ የጥቅም ተቋማትን ልትመታ ትችላለች። ኒውዮርክ ታይምስና ሌሎች የመገናኛ ብዙሃን እንደሚሉት የትራምፕ ጥረት ኢራንንና እስራኤልን በቀጥታ ወደ ትልቅ ግጭት የመምራት ዕድሉ ከፍተኛ ነው። ሻብ 3ና የሩሲያ ኦሬሽቲክ ሚሳኤሎች የዘመናችን ሁለት ታላላቅ የፍርሃት ምሰሶች ናቸው። ሁለቱም ሚሳኤሎች የኒኩሌር ጭነት የመሸከም አቅም ያላቸውና ዓለም አቀፍ ስጋት ናቸው። አሁን ያለንበት ሁኔታ የጊዜ እርቅ እንጂ የዘላቂ ሰላም አይደለም። ለዛሬ ያዘጋጀንላችሁ ሰፊ ትንታኔ ይህን ይመስላል። ሐሳብ አስተያየታችሁን ከታች ባለው የአስተያየት መስጫ ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።